ላይክ መጽሐፍ ለመጻፍ እየሞከርኩኝ ነው እና ለመጽሐፌ ግብአት የሚሆኑኝን ዳታዎች እያገላበጥኩኝ የሆነ ነገር አየሁኝ። በጣም ኢንተረስቲንግ ሊሆን ይችላል ብዬ ላካፍላችሁ ፈለግኩኝ። እ፣ የኢትዮጵያ ገንዘብ ምን ያክል ነው የወደቀው እና የኢትዮጵያ ሕዝብ ላይ ምን ያክል ነው የደህየው እንደ ማህበረሰብ የሚለውን ጥያቄ ለመመለስ በመሞክርበት ሰዓት ያገኘሁት መረጃ ነው። በ2006 በፈረንጆቹ አንድ የአሜሪካ ዶላር 8.4 የኢትዮጵያ ብር ይገዛ ነበር። በ2026 አንድ የአሜሪካ ዶላር 157.6 የኢትዮጵያ ብር ይገዛል። 157.6ን ለ8.4 ስናካፍለው 18.8% አካባቢ 18.8 አካባቢ ይመጣል። ሚኒንግ አንድ ዶላር 18.8 እጥፍ ብር ይገዛል። ኦኬ በ20 ዓመት ጊዜ ውስጥ የመጣ ልዩነት ነው ይሄ። ይህንን ወደ ፐርሰንቴጅ ሎስ እንቀይረው። አንድ ብር አንድ አንድ ነጥብ አንድ ሲካፈል ለ8.4 ዩኤስዲ አካባቢ ነበር። ሚኒንግ 0.119 ዩኤስ ዶላር ይገዛልን ነበር። በ2026 አንድ ብር 157.6 ዶላር ይገዛል ወይንም 0.00635 ይገዛል። ኦኬ 0.0063 ሲካፈል ለ0.119 አርገን ምን ያክል ፐርሰንቴጅ ሎሱን ስናየው 0.053 ፐርሰንት ፊገር እናገኛለን። ይህ ምን ማለት ነው? የኢትዮጵያ ብር ላይክ ያኔ ከነበረው ዋጋ 5.3%ን ያክል ነው ሪቴን ያደረገው ጊዜ የቀጠለው ማለት ነው። ምን ማለት ነው? የድሮ የብር ዋጋ እንደ 100% ብናየው የአሁኑን ዋጋ ወደ 5.3% አድርገን ብናየው የ95% ዲፕሪሺዬሽን ደርሶበታል ማለት ነው ኢትዮጵያ ብር። ህዝቡም የዛን ያክል የመግዛት አቅሙ ወድቋል፣ ደህይቷል ማለት ነው ሰምሃው። ይሄ በቀጥታ 95% ደህይተናል ጀነራሊ ማለት ላይሆን ይችላል። ፐርቼዚንግ ፓወራችን ዶሜስቲክ ፐርቼዚንግ ፓወራችን 95% ወድቋል ማለትም ላይሆን ይችላል። ፐርሴ በትክክል እንግለጸው ከተባለ 95% ኢንተርናሽናል ቫሊዩን ከዶላር ጋር ያለውን ውድድር ነው ያጣው። ቤዚካሊ ጀስት አስ ኬቪት ማለት ነው። ሶ ምንድን ለማለት ፈልጌ ነው ይህንን ሁሉ ያወራሁት? አንዳንዴ ጂዲፒያችን ጨምሯል። ሶዋት ሀውዝ ዳት ግድቲንግ ማለት ይሄ እንዴት ነው ለእኔ መልካም ዜና የሚሆነው? ነገር ግን ሌላ ነገር ይሄ ምን ያክል ዩኖ ፉድ ሴኪሪቲ ጨመረ ወይስ ምን ያክል አክሰስ ቱ ኤሌክትሪሲቲ ጨመረ ወይስ ምን ያክል የቤቶች ዋጋ ቀነሰ፣ ሰው ቤት ውስጥ የመኖር እድሉ ጨመረ አይደለም። ፓርላማ ላይ ፖለቲከኞች ሲጠይቁም ሲመልሱም የምንሰማው ጂዲፒ ነው። ጂዲፒ ደግሞ በጣም ባዶ የሆነ ነገር ነው ማለት እነዚህን ነገሮች ሪሊ እንትን የማይል ነገር ነው። ሶ አሁን ለምሳሌ የአላሙዲን ሀብት አውት ኦፍ ደ ኢኩዌዥን ብታደርጉት ፐር ካፒታ የኢትዮጵያውያን ገቢ ምን ያክል ነው? ጂዲፒ እንዴት ባፍጢሙ እንደሚደፋ አያችሁታ። እንደዚህ አይነት ሶሻል ጀስቲስ ኢሹዎችን አያነሳም እና ማንሳት ግን አለብን። ላይክ እኛ እሱ ቢያነሳም ባያነሳም እኛ ግን እንደ ሲቲዘንስ ዩኖም ይሄ አማራ ኦሮሞ ምናምን አይነት ቫይብ ላይ ሁሌ እንትን ከምንል ላይክ ዊ ሃቭ ሞር ኢን ኮመን ባይ ዘ ወይ። ሰራተኛው መደብ ከየትኛውም ብሔር ከየትኛውም ሃይማኖት ቢመጣ ሞር ኢን ኮመን አለው ከሮሊንግ ክላሱ ይልቅ። ሶ እስኪ እንደ ሰው እናስብበት። እስኪ ይህንን ያላየነውን አስፔክት ብናየው መልካም ነው ብዬ አስቤ ነው። ቴንክ ዩ። ሌላ ቪዲዮ ላይ እንደምንገናኝ ተስፋ አደርጋለሁ። እስኪ ይህንን ሀሳብ ከተመቻችሁ ሼር አድርጉት፣ ላኩ ኢንተረስትድ ሊሆኑ ይችላሉ ብላችሁ ለምታስቡት ሰው እና እስኪ ቁም ነገር የሆነ ዲስከሽን ቢኖረን ደስ ይለኛል። ሜቢ እንዲሁም ሌላ ጊዜ ላይ ላይቭ ብገባና ብንወያይበት ሁላ ብዬ ተስፋ የማደርገው ጉዳይ ነው እና እስኪ ለስ ቲንክ አባውት ያ ለስ ኪፕ ቲንኪንግ አባውት